የነዳጅ ዋጋ እስከ $200 ሊያሻቅብ እንደሚችል ተገለጸ። በአሜሪካና በእስራኤል ጥምረት በኢራን ላይ የተከፈተው ጦርነት የዓለምን የነዳጅ ገበያ በእጅጉ እያናጋው በሚገኝበት በአሁኑ ወቅት በኤነርጂው ዘርፍ ላይ የታየው የመልክዓ ምድራዊ ለውጥና የሩሲያ ድፍድፍ ነዳጅ የዚህ ቀውስ ዋነኛ ተጠቃሚ የሆነ መምጣቱ ዓለም አቀፍ ትኩረትን ስቧል። በቀን 20 ሚሊዮን በርሜል ነዳጅ የሚጓጓዝበትና የዓለምን የነዳጅ ፍላጎት 20 በመቶ የሚሸፍነው የሆርሙዝ የባህር በር ኢራን ከዘጋችው በኋላ የነዳጅ ዋጋ በአጭር ጊዜ ውስጥ ከ$65 ወደ $100 በላይ እንዲያሻቅብ ያስገደደ ሲሆን አንዳንድ ተንታኞች ዋጋው ወደ $200 ሊጠጋ እንደሚችል እየሰጉ ይገኛሉ። ይህ የኤነርጂ ቀውስ የዓለምን የፖለቲካና የኢኮኖሚ ካርታ እየቀየረው ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ከተወያዩ በኋላ በሩሲያ ነዳጅ ላይ ተጥሎ የነበረውን ማዕቀብ ለተወሰኑ ሀገራት በጊዜያዊነት ለማላላት የወሰዱት ውሳኔ ሩሲያ በዓለም የነዳጅ ፍላጎት ክፍተት ውስጥ እንድትገባ ትልቅ የፖለቲካና የኢኮኖሚ በር ከፍቶላታል። ይህ ድርጊት የምዕራባውያን ሀገራት የራሳቸውን የኃይል ፍላጎት ለማርካት ሲባል ቀደም ሲል ማዕቀብ የጣሉባቸውን ሀገራት ነዳጅ ለመግዛት የተገደዱበት አሳፋሪ ፖለቲካ ሳይቷል ተብሏል። ውጤቱም እጅግ ፈጣንና ግዙፍ ነው። በምዕራባውያን ማዕቀብ ምክንያት ከአንድ በርሜል $60 በታች ይሸጥ የነበረው የሩሲያ ኡራሉስ ነዳጅ አሁን ላይ ፍላጎቱ በከፍተኛ ሁኔታ በመጨመሩ ወደ $90 ተጠግቷል። ይህም የጂ7 ሀገራት የዋጋ ጣሪያ እጅግ የላቀ ነው። በጦርነቱ የመጀመሪያዎቹ 2 ሳምንታት ብቻ ሩሲያ ከዚህ ቀውስ 672 ሚሊዮን ዩሮ ወይም $777 ሚሊዮን ተጨማሪ ገቢ ማግኘቷ ቀውሱን ወደ ድል የመቀየር አቅሟን አሳይቷል። ህንድ ከአሜሪካ የፋይናንስ ሚኒስተር ልዩ ፍቃድ በማግኘቷ ቀደም ሲል ወደ ቻይና ያመሩ የነበሩ የሩሲያ የነዳጅ ጫኝ መርከቦች አቅጣጫቸውን በመቀየር ወደ ህንድ ወደቦች መጓዛቸው የገበያውን አዲስ መልክ የሚያሳይ ነው። በተመሳሳይም ቱርክም በኢራን የጋዝ ማውጫ ላይ ከተሰነዘረው ጥቃት በኋላ የገጠማት የኃይል እጥረት ለመቅረፍ የሩሲያን ነዳጅ በከፍተኛ ሁኔታ እየገዛች ሲሆን ሩሲያም ነዳጇን ወደ ኤዥያ ሀገራት በድብቅ ማጓጓዟን ቀጥላለች። በሌላ በኩል ኖርዌይና ካናዳ ከኦፔክ ውጭ የሆኑ ተጠቃሚዎች ሊሆኑ ቢችሉም ሁለቱም ሀገራት በአጭር ጊዜ ውስጥ ምርታቸውን በከፍተኛ ሁኔታ ለመጨመር የሚያስችል የማምረቻ እጥረት የገጠማቸው ሲሆን ለሩሲያ ግን የገበያው ተጽዕኖ የበለጠ ለማጠናከር ተጨማሪ ድል ፈጥሮላቸዋል። በአጠቃላይ ይህ ጦርነት በወታደራዊ ግጭት ብቻ የተወሰነ ሳይሆን የዓለምን ኢኮኖሚ የኃይል ምንጭ እንደገና በሩሲያ እጅ እንዲገባ በማድረግ የምዕራባውያንን የኢኮኖሚ ማዕቀብ አቅም በእጅጉ የሚያዳክምና የዓለምን የኃይል ደህንነት በተጋላጭነት ውስጥ የጣለ ክስተት ሆኗል። በመካከለኛው ምስራቅ የተቀሰቀሰውና 11ኛ ሳምንቱን ያስቆጠረው የአሜሪካ እስራኤልና የኢራን ጦርነት አስፈሪ የዲፕሎማሲና የወታደራዊ ፍጥጫ ምዕራፍ ላይ እንደሚገኝ ያሳያል። ወቅታዊ ሁኔታ የዶናልድ ትራምፕ አስተዳደር በዋሽንግተንና በቴህራን መካከል ያለውን ግንኙነት ለአንዴና ለመጨረሻ ጊዜ ለመወሰን የያዘውን ግልጽ አቋም የሚያንጸባርቅ ነው። ምክትል ፕሬዝዳንት ጄዲ ቫንስ ዋይት ሃውስ ለኢራን ያቀረበው አማራጭ ሁለት ብቻ መሆኑን በግልጽ አስቀምጠዋል። እርሱም ኢራን የኒኩሌር መሳሪያ የመታጠቅ እቅዷን ሙሉ በሙሉ በመተው ሰላማዊ ስምምነት መፈረም አሊያም ደግሞ በከፍተኛ ሁኔታ የተዘጋጀውን የአሜሪካን ወታደራዊ ጥቃት በድጋሜ ማስተናገድ ነው ብለዋል። አሜሪካ ኢራን የኒኩሌር ባለቤት መሆኗ በዓለም አቀፍ ደረጃ አደገኛ የጦር መሳሪያ እሽቅድድም ያስነሳል የሚል ስጋት ያላት ሲሆን ፕሬዝዳንት ትራምፕ ለቴህራን እስከ ሳምንቱ መጨረሻ ድረስ የስምምነት ጊዜ ገደብ በመስጠት የጦርነቱን መቋጫ ለማፋጠን እየጣሩ ይገኛሉ። እንዲያውም አዲስ የቦምብ ጥቃት ለመጀመር ውሳኔ ለመስጠት 20 ደቂቃ ብቻ ቀርቷቸው እንደነበረና በድርድሩ ላይ ተስፋ ሰጭ ምልክቶች በመታየታቸው ብቻ ጥቃቱን ለጊዜው ማስተላለፋቸው መግለጻቸው ውጥረቱ ምን ያህል ጫፍ ላይ እንደደረሰ ያሳያል። በሌላ በኩል ይህንን የአሜሪካ ማስፈራሪያ ኢራንና ቀጠናዊ አጋሮቿ በቀላሉ የተቀበሉት እንዳልሆነ በተግባር እያሳዩ ነው። የኢራን ጦር አሜሪካ ጥቃቱን በድጋሚ ካረገች በአዳዲስ መሳሪያዎችና ስልቶች አዳዲስ የጦር ግንባሮች እንደሚከፍት አስጠንቅቋል። ይህ ማስጠንቀቂያ በንግግር ብቻ የተገደበ ሳይሆን በየአቅጣጫው ወደ መሬት እየወረደ ለመሆኑ ማሳያ የሚሆን ጥቃት በተባበሩት አረብ ኤምሬትስ ላይ ተሰንዝሯል። በኤምሬትስ የሚገኘውና የሀገሪቱን ሩብ የኤሌክትሪክ ፍላጎት የሚሸፍነው የባርካ የኒኩሌር ኃይል ማመንጫ ጣቢያ በድሮን ጥቃት ደርሶበት
የውጭ ኃይል አቅርቦቱ ተቋርጦ በድንገተኛ ጊዜ ዲዝል ጄኔሬተሮች እንዲሰራ መገደዱ የጦርነቱን መልክ ቀይሮታል። ኤምሬትስ ጥቃቱ የተሰነዘረው ከኢራቅ ተነስተው በኢራን በሚደገፉ ታጣቂዎች መሆኑን ያረጋገጠች ሲሆን ይህ ክስተት በጦርነቱ ወቅት የኒውክሌር ጣቢያዎች ላይ ሊደርስ የሚችለውን አደጋ ዳግም በማንሳቱ የዓለም አቀፉን ማህበረሰብ በከፍተኛ ሁኔታ ስጋት ውስጥ ጥሎታል። ይህ በኢራን ላይ ያነጣጠረው ጦርነት መላው መካከለኛው ምስራቅን እያናወጠው ይገኛል። በሊባኖሱ ሂዝቦላና በእስራኤል መካከል የሚካሄደው ግጭት ተባብሶ የሟቾች ቁጥር ከ3000 በላይ የደረሰ ሲሆን በጋዛም ቢሆን የተኩስ አቁም ስምምነት አለ ቢባልም የእስራኤል ጥቃቶችና የሰዎች መሞት አልቆመም ተብሏል። ከዚሁ ጋር ተያይዞ በዓለም አቀፍ የህግ መድረክ ላይ የፖለቲካ ፍንዳታ እየተከሰተ ነው። የእስራኤሉ የቀይ ክንፍ የፋይናንስ ሚኒስተር በዛሌል ስሞትሪች ዓለም አቀፉ የወንጀለኞች ፍርድ ቤት ICC በእርሳቸው በጠቅላይ ሚኒስተሩና በመከላከያ ሚኒስተሩ ላይ የእስር ማዘዣ ሊያወጣ መሆኑን ይፋ ማድረጋቸውና ይህንን እንደ የጦርነት አዋጅ በመቁጠር ምላሽ እንደሚሰጡ መዛታቸው ጉዳዩን ይበልጥ ውስብስብ አድርጎታል። በመጨረሻም የዚህ ቀውስ ተጽዕኖ ከመካከለኛው ምስራቅ አልፎ መላውን ዓለም እየነካ ነው። የብሪታንያ የውጭ ጉዳይ ሚኒስተር እጅግ ወሳኝ የሆነውን የሆርሙዝ የባህር ሰርጥ በመዘጋቱ ምክንያት ዓለም አቀፍ የምግብ ቀውስ ሊከሰት እንደሚችልና ዓለም በዚህ አደጋ ውስጥ በእንቅልፍ ልብ እየተጓዘች እንደሆነ አስጠንቅቀዋል። ኔቶ በአካባቢው ጣልቃ ለመግባት የፖለቲካ ውሳኔዎችን እየገመገመ ሲሆን በንግድና ሲቪል ዘርፍም እንደ ብሪታንያ አየር መንገድ ያሉ ግዙፍ ተቋማት ወደ ዱባይ፣ ዱዋና ቴልአቪቭ የሚያደርጉትን በረራዎች እስከ ነሐሴ 2026 ድረስ ለማራዘም ተገደዋል። በአሜሪካ የነዳጅ ማደያዎች ላይ የዋጋ ንረት የታየ ሲሆን የአሜሪካ መሪዎች ጦርነቱን በአጭር ጊዜ አጠናቀን ዋጋውን እናረጋጋለን ቢሉም የኢራን ጥንካሬና የቀጠናው ታጣቂዎች እንቅስቃሴ ግን ግጭቱን በቀላሉ የማይቆምና ወደ ሰፊ ዓለም አቀፍ ቀውስ የመቀየር እድሉ ከፍተኛ የሆነ የረጅም ጊዜ ጦርነት ሊሆን እንደሚችል ያመላክታል። በሆርሙዝ የባህር ወሽመጥ ውስጥ እየተባባሰ ያለው የጸጥታ ቀውስ የአካባቢውን የጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ ያሸጋገረው ሆኖ ይታያል። የባህር ላይ ፈንጂዎች መኖራቸው እንደ ጥንታዊ የጦር ስልት ቢቆጠርም በአሁኑ ወቅት ግን በከፍተኛ ቴክኖሎጂ የታገዘ የኢኮኖሚ ማነቆ መሳሪያ ሆኖ እያገለገለ ይገኛል። የአሜሪካ የባህር ኃይል ቢያንስ 10 ያህል ፈንጂዎችን ለይቶ ማውጣትና በየጊዜው ቁጥራቸው የሚቀያየር ፈንጂዎችን በየመንገዱ መበተናቸው ኢራን ዓለም አቀፍ የንግድ መስመሮችን ለመቆጣጠር ያላትን ፍላጎት በግልጽ የሚያሳይ ነው። የአካሄድ በወታደራዊ ሳይንስ የውስንነት ጦርነት ተብሎ የሚታወቅ ሲሆን ዋነኛ ግቡም ውድ የሆነውን የአሜሪካን የጦር መርከብ በቀላል መሳሪያ ማገትና በመላው ዓለም ላይ የነዳጅ ዋጋ መናርን በመፍጠር የኢኮኖሚ ቀውስን ማስከተል ነው። በሌላ በኩል የአሜሪካ ባህር ኃይል እነዚህን ፈንጂዎች በማስወገድ መስመሩን ክፍት ለማድረግ የሚወስደው ጊዜ ኢራንን አዳዲስ ፈንጂዎችን ለማጥመድ የምትጠቀምበት ተጨማሪ ጊዜ እየሰጣት ይገኛል። ይህ ሁኔታ የአሜሪካን የባህር ኃይል በረዥም ጊዜ ባህር ላይ ፈንጂዎችን በማስወገድ የኃይል አቅሙን እንዲከፋፍል ያደርገዋል። በዚህ ግጭት ውስጥ ዋነኛው ተጠቂ ግን የዓለም ኢኮኖሚ ሆኗል። የሆርሙዝ የባህር ወሽመጥ የዓለም የነዳጅ ደም ስር ተደርጎ ይወሰዳል። የንግድ መርከቦች መተላለፊያ መንገዳቸው እንዲቀይሩ መገደዳቸው የኢንሹራንስ ዋጋ እንዲያሻቅብና የነዳጅ አቅርቦት ሰንሰለቱ እንዲቋረጥ አድርጓል። የአሜሪካ አቀራረብ ከቀጥታ ወታደራዊ ጥቃት ይልቅ የንግድ መርከቦችን ደህንነት በመጠቀምና አማራጭ መንገዶችን በመፍጠር ላይ ያተኮረ ቢሆንም ኢራን የምትከተለው የፈንጅ ስልት በአካባቢ ያለውን ጂኦፖለቲካዊ ሚዛን እየተፈታተነ ነው። ይህም ግጭቱ በሁለቱ ሀገራት መካከል ብቻ የተወሰነ ሳይሆን የዓለምን የኢኮኖሚ ደህንነት በቀጥታ የሚፈታተን የረዥም ጊዜ የፖለቲካና የስትራቴጂካዊ ሽኩቻ መሆኑን ያመላክታል። ለዛሬ ያዝንላችሁ ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ቆዩ።